እናታችሁንና የኢትዮጵያ ደላላዎች ማለት ነው ቡርጂ ከሊፋ ጋር ሄዳችሁ ካምቱ ዱባይ ምናምን ስትሉ ሰምቼ እኔ ካምቱ ዱባይ ነው ብዬ ዱባይ ሲመጣ ነገርየው ለካ ተቀይሯል ወደ ካምቱ ስቃይ። እኔ አሁን ካምቱ ዱባይ ሳይሆን አቢቢ ካምቱ ስቃይ ላይ ነው ገብቼ ያለሁት። እሺ አራሃ አያ ወንድምሽስ አራሃ ወንድምሽ አያ እህትሽ ወይን ያለች ኢትዮጵያ ነው። ሁሉም ኢትዮጵያ ናቸው። አያ ገነት እህትሽ ናት? ጅዳ ናት። አያ አንቺ ተመጣሽ ቆይተሻል? እዚህ ከመጣሽ እዚህ ቆይተሻል አንቺ ወይስ መጥብላ ሳውዲ መጣሽ መቼ ነው አንቺ? አያ እህትሽ ገነት ነው ስሟ? ገነት ሰው ጅዳ ናት። አንቺ ወይ ነበር የምትሰሪው ዛሬ? ወይ ነበር የምትሰሪው አንቺ? ምን ነበረ? ወይ መዳምሽ አንቺ ወይ ነበር ሰራም? ቋና አላደውኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ግን የኔ ተመልካቾች ማለት ነው በጣም ተሰስታላችሁ። እስቲ ላይክ አድርጉ፣ አይከፈልበት እና ላይክ አድርጉና ለማንኛውም ማለት ነው ሀቢቢ ካምቱ ዱባይ ሳይሆን ሀቢቢ ካምቱ ስቃይ ብለዋል። በነገራችን ላይ ማለት ነው ከዚህ ከሳውዲ በበረሃ መጥቶ ከሚሞቱት እዛ የሚቻለውን እየሰሩ ማለት ስቃይ ቢኖረውም ራሱ ዱባይ ይሻላል ብዬ ነው ማስበው። እዚህ ሳውዲ አባቴ አሁን ላይ በጣም ነው የከበደ ለወንዶች ስራ ማለት ነው። እና እንኳን ለወንዶች ለሴቶች ራሱ በጣም ከብደዋል። የሰው ልጅ በቃ ኢትዮጵያ እያለ ካልመጣው ይላል። እዚህ ሲመጣ ደግሞ ወይኔ አመመኝ፣ ቆረጠኝ፣ ፈለጠኝ ሳይሰራበት የሚኖር አገር የለም። ኢትዮጵያ እኮ እንደዚህ የሆነው ማለት ነው ስራን ስለምንንቅ ነው። ያገኘነውን ነገር ብንሰራሳ ግን ያገኘነውን ነገር ዝቅ ብለን ብንሰራ እዚህ ስትመጡ እንደዚህ ዝቅ ብላችሁ ትሰራላችሁ። አሁን ላይ ደግሞ ማለት ነው በጣም ሙቀት አለ። ሳውዲም አረብ ሀገራት በተለይ ዱባይም በጣም ይሞቃል ብለዋል። በቃ ውጭ ስትወጡ እኔ እንጃ አጠናግሯችሁን ልክ እንደ መጋኛ አጠናግሯችሁ የሚጥላችሁ ነገር ነው የሚመስለው። ሙቀት በጣም አለ ወላሂ። በቃ ቢስሚላህ እኔ አሁን ስራ ስሪ እንኳን አይለኝም። ሙቀት በቃ የሆነ እብድ ነው የሚያደርጋችሁ ታውቃላችሁ ሙቀቱ። በዚህ ላይ ደግሞ ውሃ ብቻ ነው የሚያስጠጣችሁ። ለማንኛውም እኛ ቤት ውስጥ ሆነን እንደዚህ የሞቅ ነው። ውጪ ላይ ደግሞ ልክ እንደነዚህ እንደ ቤት የሚሰሩት ምናምን የተለያየ ውጪ የሚሰሩት ወንዶች በሙቀት ነው መሰለኝ በቃ እንደ ተረፍርፈዋል ዱባይ ላይ ማለት ነው። እና እንግዲህ ሁላችንም አላህ ይጠብቀን። ያው ለፍተ ጥረ ግረ ብላ ነው የተባልነው እኛ ኢትዮጵያን ከሴት እስከ ወንድ ማለት ነው። እና ወንድሜ ካምቱ ስቃይ አላሳቀኝና ለማንኛውም አብሽር በቃ ከኢትዮጵያ ሆነ ከምትሞት ወደ ሳውዲ እየመጣ በባህር ከምትሞት እዛ ራሱ እንደምንም ጠንክረ ሰርተ ራስን ለውጥ ነው ምለው ማለት ነው። እና በሁለተኛ ደረጃ ደግሞ እህታችን አይታችኋል ጅዳ ሆስፒታል አንዷ እዛ አግኝታት ብዙ ረጅም ሰዓት ስትቀመጥ ነበርና እህት አለችኝ ኢትዮጵያም ወንድም አለኝ እያለች ነው። ትግረኛ ነው መሰለኝ ትግሬ ናት መሰለኝ ብዙም አማርኛ አትችልም። እና ወይኔ ሳውዲ ላይ በተለይ በዚህን እንትን ማለት ነው ዘመን
አዳዲስ የሚመጡ ልጆች በቃ አቅላቸውን እየሳቱ ምንድን ነው ማለት በቃ ኢትዮጵያ ላይ እኔ ሲመስለኝ ኢትዮጵያ ላይ ይሞላቸዋል። ሁሉም ነገር ቀላል ነው። ምንድን ነው ይሏቸዋል። በቃ ብር የሚታፈስ ይመስሏቸዋል። እዚህ ሲመጡና ሲያዩ ይደነጋገርባቸዋል ነገሩ ማለት ነው። እና ከዛም በቃ ቶሎ ራሳቸውን የመርሳት የመታመም የመሰላቸት ምን የማለት በቃ አለ አይደል ነው እንትን የሚሉት የሚያሳዩት ማለት ነው። አብዛኛዎቹም በቃ አላህ ይጠብቃቸው። ለማንኛውም ማለት ነው አላህ ይጠብቃቸው፣ አላህ ይጠብቀን። እኛንም ወጥቶ ከመቅረት እሱ ይሰውረን። ከባድ ነው በነገራችን ላይ ማለት ነው። ምን ይባላል አንዴ ወጥተናል ለዚህ እንደምንም ብለን ሙቀቱንም ፀሐዩንም ብርዱንም ሁሉንም ነገር አላማችንን ለማሳካት ስንል ችለን መኖር አለብን። መሰላቸት የለብንም። ያው በተለይ በህጋዊ መንገድ ደግሞ ከመጣን 2 ዓመት እንደምንም ብለን ሰርተን ሀገራችን ሄደን ትንሽ ተንፈስ ብለን ምን ብለን መተን መልሰን እንቀጥላለን። ለምን ሀገራችን ላይ ያለው ነገር የኑሮ ውድነቱ አትግቡ ይላሉ። ለራሳቸው እየወለዱ ለራሳቸው እየበሉ ለራሳቸው እየኖሩ እኔ እኮ ይገርመኛል። ወደ ኢትዮጵያ አትምጡ ትለናላችሁ። እኛ ደግሞ እዚህ ስደት ሰልችቶናል። በተቻለን አቅም ህጋዊ የሆንን ምን እናደርጋለን? ሀገር እየገባን እየመጣን እንግዲህ አላህ ፈረጃውን ቅርብ እስኪያደርግ ድረስ እዚሁ እንኖራለን። በቃ ከቻለን ደግሞ በቃ እዚሁ ስደት ላይ አግብተን እንኖራለን። ወይ ባላችን ደግሞ ባል ያለን ባላችን አምጥተን እንኖራለን። የኢትዮጵያ ነገር መጨረሻው እስኪታወቅ ማለት ነው። በተረፈው እህታችንም አላህ እንግዲህ ከአንቺ ጋር ይሁን። ወንድሞቻችንን በሙቀቱ እንግዲህ አላህ ይጠብቃችሁ። በተረፈው ማለት ነው ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። አትሰስቱ ማለት ነው። አይከፈልበትም። እናማ ብቻ ዱአ አድርጉ። ለማንኛውም አትሰላችሁ። አንዴ ወጥተናል። መግቢያችን እንግዲህ ኢትዮጵያ ለኢትዮጵያ ለምዬ ኢትዮጵያ ሀገራችን ማለት ነው። ሁላችሁም ድዋ ጸሎት አይለያችሁ ማለት ነው። ልጆቿ በስደት እያለቁ ነው። አገር ላይ ያሉት ደግሞ በጦርነት በባህር የሚመጡት ደግሞ እየተታለሉ ትንሽ ልጆች እየተታለሉ እንደዚህ እየመጡ እዚህ ደግሞ ስራ ሲያቅታቸው መስራት ሲያቅታቸው እንትን ምንድነው ራሳቸውንም የሚያጠፉ አሉ። ራሳቸውንም ልክ እንደዚህ የሚስቱ አሉ። ለዚህ ብቻ በጣም ከባድ ነው። የስደትን ነገር የቀመሰው ነው የሚያውቀውና ሁላችሁም እስቲ ለሀገራችን እንደው እውነት በተለይ ለሀገራችን ልጆች ለሁላችንም ጸሎት ድዋ አድርጉ ማለት ነው። አላህ ሱብሃነ ወተዓላ በሀገራችን ላይ ርዝቅን እንዲሰጠን ሁላችንም ሰው የሚኖረውን ህይወት አግብተን ወልደን የምንኖርበትን ህይወት እንዲሰጠን አላህ ሁላችንም በሀገራችን ያደርግልን ኑሯችን ማለት ነው። በተረፈው ደህና ሁኑ። እኔ ከዶቲዩብ ነበርኩኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ብያችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ግን ላይክ አድርጉ፣ አይከፈልበትም። እኔን ደስ እንድለኝ እስቲ ላይክ አድርጉ። ስወዳችሁ ማለት ነው። ምርጦቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ እና ላይክ አድርጉ ማለት ነው። በምትወዱት ሰው ላይክ ያደረገልኝ በእናቴ ወይ በአባቴ ወይ በእህቴ ወይ በወንድሜ ስም ላይክ አድርጌልሻለሁ ብላችሁ ኮመንት ስራ አስቀምጡልኝ ማለት ነው። እስቲ ማን ነው በጣም የሚወደው? እናቱ ማን ነው? አባቱ የሚወደው? እህት ወንድሙ የሚወደው ማለት ነው። እንዳያችሁ